ፊልሙ ሲጀምር ሙሽን የተባለች ልጅ ትምህርት ቤት ለመሄድ ስትዘጋጅ እናያታለን። የምትኖረው ከታላቅ ወንድሟ ጋር ሲሆን ያሳደጋትን ብቻውን ነበር። እሷም ተንኮለኛና ሁልጊዜ ችግር የምትፈጥር ልጅ ናት። የሁለተኛ ደረጃ ትምህርቷ የመጀመሪያ ቀን በመሆኑ ወንድሟ ቁርስ አብልቶ ወደ ትምህርት ቤት ሊያደርሳት ይዘዋት ይወጣል። መንገድ ላይ ያሉ ሙሺም በድንገት ወንድሟን መኪናውን እንዲያቆመው ስትነግረው ግራ እየተጋባ ለምን አቁመዋለሁ? ደስ የሚል እየሸተተኛ ነው እያለችው ፊት ለፊቷ አንድ ቆንጆ ሊያዩ የተባለ ወጣት ቆሞ ታያለች። እዚህ ጋራ ታሪኩ ወደ ልጅነታቸው መልሰንና ከልጅነታቸው ጀምሮ ሙሺ እጅግ ተጫዋችና እንቅልፋም ተማሪ ስትሆን ሊያዩ ደግሞ ረጋ ያለ ጎበዝና ሁልጊዜም በትምህርቱ የአንደኝነት ደረጃን የሚይዝ ነበር። አመታት አልፈው ሁለቱም ወደ አንድ የሁለተኛ ደረጃ ትምህርት ቤት ይገባሉ። ሙሺ ከዚህ ልጅ በመጨረሻም በመለያየቷ ትደስታለች። ምክንያቱም ከልጅነቷ ጀምሮ እያንዳንዱን እንቅስቃሴውን የተከታተለ ሊቆጣጠራት ስለሚሞክር በጣም ትጠላዋለች። አሁን ላይ አዲስ ምዕራፍ ለመጀመር በራስ መተማመን ወደ ክፍሏ ስትገባ ሊያው ግን ቀድሞ ክፍሏ ውስጥ ተቀምጦ ስታገኘው ትደነግጥና እዚህ ምን ትሰራለህ? የዚህ ክፍል ተማሪ አይደለህም እኮ ስትለው እሱም አንድ ያመለጠኝ ትምህርት አለ ለዛ ነው። በኋላ መምህሩ ገብቶ ተማሪዎች ራሳቸውን እንዲያስተዋውቁና ምን እንደሚወዱ ሲጠይቁ በመጨረሻም የሊያው ተራ ሲደርስም ከዚህ ቀደም የክፍል መሪ እንደነበረና አሁንም መሪ መሆን እንደሚፈልግ ይናገራል። ሙሺ ግን ተነስታ ለእሱ ድምፅ እንዳሰጡ መመረጥ የለበትም እያለች በጩኸት ትናገራለች። ከሱ ቁጥጥር ስር ለመውጣት ስትልም የክፍል መሪነትን ለመውደደር ትወስናለች። ለክፍል ጓደኞቿም ሁል ጊዜ ከጎናችሁ ቆማለሁ፣ ሁሉንም ነገር አብረን እናደርጋለን ስትላቸው በሀሳቧ በመስማማታቸው አብዛኛውን ድምፅ አግኝታ የክፍል መሪ እሷ ሆና ትመረጣለች። ነገር ግን መሪ ብትሆንም የክፍሉ ትምህርት ጉዳዮች ኃላፊነትን በሙሉ ለሊያው መሰጣቱን ታውቀዋለች። ሊያውም እየሳቀ አንድ ሳምንት ያህል መሪ ለመሆን ሞክሪ፣ ራስሽ ተስፋ ቆርጠሽ ኃላፊነቱን ታስረክብኛለች ስላት ብትናደድም መምህሩ የክፍል መሪ የሆኑትን ህጎችና ኃላፊነቶችን ዘረዝሩላት። ሙሺ ይዞርባትና ሁሉም ነገር ብቻ መወጣት ስለከበዳት ኃላፊነቶቹ ለክፍል ጓደኞቿ በመከፋፈል እንደ አንድ ቡድን ለመስራት ትወስናለች። ይህንን አድርጋ ለሊያው ልታሳየው ብትሄድም ይሄ እኮ ችሎታ አይደለም ስንፍና ነው ብሎ ያሽፉባታል። በኋላ መምህሩ ለሁለቱ ከክፍል የቀሩ ተማሪዎችን የመፈለግ ኃላፊነት ይሰጣቸውና ሙሺ ቻንቺ ወደምትባል ልጅ ቤት ስትሄድም ሊያው ደግሞ ዚያ ወደሚባል ተማሪ ጋር ይሄዳል። ዚያው ታዋቂ አርቲስት በመሆኑ ደጋፊዎቹ ስለሚከቡት ወደ ትምህርት ቤት መምጣት እንደማይችል ሲናገር ሊያው የእሱን ጃኬት ለብሶ ደጋፊዎቹን ወደ ሌላ አቅጣጫ በመውሰድ ዚያው በሰላም ወደ ትምህርት ቤት እንዲገባ ይረዳዋል። በሌላ በኩል ሙሺ በሻንቺ ቤትም የዚያውን ፖስተሮችን ታየውና በነገራችን ላይ ዚያው ዛሬ ትምህርት ቤት ይመጣል ስትላት ሻንቺ በደስታ ዘላ ወደ ትምህርት ቤት ትሄዳለች። ትምህርት ቤት ከተገናኙ በኋላ ሙሺ በዚያው ከዚህ ቀደም የሆነ ቦታ ያየሁ ይመስለኛል ቲቪ ላይ ይሆናል የምታየኝ ቢላትም እሷ ግን በልጅነታቸው ታውቀው እንደነበረ ታስታውሳለች። ታሪክ ወደ ልጅነታቸው መልሰንና ዚያው በልጅነቱ ወፍራምና በልጆች የሚጫቀው ልጅ እንደነበረ ስታስታውስ እሱ ልጅን አይደለሁም ብሎ ቢክድም በኋላ ላይ ግን አዎ በልጅነቴ ወፍራም ነበርኩ፣ ሁል ጊዜ ስለማይፈዙብኝ አለቅስ ነበር እና ይሄንን ለሰው ልትናገሪብኝ ነው ሲላት እሷም እየሳቀች እሱ አንተ መሆንህን ለማረጋገጥ ያህል ነው ለምን ለሰው እናገራለሁ ብላ ታረጋጋዋለች። በሌላ በኩል ሼኒ የምትባል አዲስ ጎበዝ ተማሪ ወደ ክፍላቸው ውስጥ መጣ። ጎበዝ ተማሪ ደም በዚህ መደበኛ ክፍል ውስጥም እንደተመደበ ይገርማታል። የሙሽና የዚያው ጓደኛት የጠነከረ ሲሄድም ወንድሟ እየወፈርሽ ነው ምግብ ቀንሺ። ዚያውም ለሰው የክብደት መቀነስ ስልጠና በግድ ወስዳትና ስልጠናው ከባድ በመሆኑ ሙሺ ለማምለጥ ብትሞክርም ሳይሳካላት ይቀራል። አንድ ቀን ሊያው ለሙሺ በድብቅ ቸኮሌት ሲሰጣትም ዚያው መቶ ቀምቶ ይጥልባታል። ከዛም ቤቷ ድረስ ተከትሏት የመራራ ኪያር ጭማቂ ሊያጠጣት ሲልም እሱን አታላው እንዲተኛ ታረገውና ታመልጣለች። በነጋታውም ትምህርት ቤት ውስጥም ከሊያው አካውንትም እባክሽ ፍቅረኛ ይሁኚ የሚሉ እንግዳ መልእክቶች ደርሳትና ሙሺ ግራ ተጋብታ ያኦንን ለምንድነው እንደዚህ አይነት ቴክስቶችን የምትልክልኝ ብላ ስጠይቀው እሱ ግን አካውንት ተጠልፎ ነው እኔ እንደዚህ አይነት ነገር አላረኩም ይላትና ሳም ያፈራይ ትሄዳለች። ከዛ መምህር ያንጊ ተባለ ጨካኝና አስፈሪ መምህር ወደ ክፍላቸው ይገባና እዚህ ክፍል ለመቆየት ብቁ አይደላችሁም ብቁ የሆነ ብቻ ይቀር በማለት ያስወጣቸውና እንደ ቅጣት ወንበራቸውን በራሳቸው ላይ ተሸክመው ውጭ እንዲቆሙ ያደርጋቸዋል። ክፍሉ ውስጥም የቀረው ሊያው ብቻ ነበር። የክፍላቸው ዋና መምህር መታወም ተማሪዎቹ እንዲያርፉ ቢነግሯቸውም እነሱ ግን ፈርተው ዝም ይላሉ። በኋላም ሼኒ እንደገና ወደ ሊያው ጋር ቀርባ ለምን ወደ ጎበዞች ክፍል እንደማይዘዋወር በጠይቃወም እሱ ግን ዝም ይላል። ከዛ መምህሩ ሙሽንና ሊያውን ወደ ቢሮ ጠርታበም ሁለት ተማሪዎች ፍቅር እንደጀመሩና ልጆቹን መክረው ወደ ትምህርታቸው እንዲመልሷቸው ኃላፊነት ሰጧቸው። ሁለቱም እኔ ቀድሜ ኃላፊነቱን ወስዳለሁ በሚል በእልህ መፎካከር ጀምራሉ። በመጨረሻም ተለያይተው ስራቸውን ጀምሩና ሙሺ ወደ ሴቷ ተማሪ ስትሄድ ሊያው ደግሞ ወደ ወንዱ ተማሪ ጋር ሄዳል።
ሁለቱም በየበኩላቸው ተማሪዎቹን ከፍቅር ግንኙነት ውስጥ ወጥተው ትምህርታቸው ላይ እንዲያተኩሩ ሊመክሯቸው ቢሞክሩም እነሱ ግን ለመስማት ፈቃደኛ አልነበሩም። ለሴቷ ተማሪም ማታ እንገናኝ የሚል መልእክት ደርሳትና ጥላቸው ስትሄድ ወንዱም በተመሳሳይ ሰዓትም ይሄዳል። በዚያች ምሽትም ላይ አንድ ብይ ይዞ በሀሳብ ውስጥ ተውጦ ያቺ ብይ የልጅነት ደስታውን ትቀሰቅስበታለች። በልጅነታቸው ከሙሺ ጋር ድብብቆሽ የተጫወቱ ሙሺ ተደብቃ እሱ እንዲያገኛት ትጠብቅ፣ እሱ ግን በሆነ ምክንያት ሊፈልጋት ባለመሄዱ ያንን ቀን ማሰብ አሁንም በቁጭት ይሞላዋል። በሌላ በኩል ሁለቱ ተማሪዎች ቀጠሯቸው ቦታ ሲደርሱ ሙሺ በድብቅ የተከታተለቻቸው ብዙም ሳይቆይ ሊያዩም እዛ ቦታ ላይ ይገኛል። እነሱም ሳይወዱ በግድ ተባብረው ተማሪዎቹን የከታተሏቸው ይጀምራሉ። ተማሪዎቹ ወደ አንድ የገበያ ማዕከል ሲገቡ ተከተሏቸው። የገበያ ማዕከሉ ስራ አስኪያጅ ሙሽንና ሊያኦን እንደ ፍቅረኛሞች በመቁጠርም ለጥንዶች የተዘጋጀውን የቅናሽ ፕሮሞሽን ይሰጣቸዋል። ነገር ግን ክትትሉን ቢያደርጉም ሁለቱም መሰልቸት ይጀምራሉ። ምክንያቱም ሁለቱም ተማሪዎች ምንም አይነት የፍቅር ምልክት አያሳዩም ነበር። እጆቻቸውንም አልተያያዙም፣ አበባም አይሰጣጡም፣ እንዲሁም ተቀራርበው እንኳንም አልተቀመጡም ነበር። በዚህም ሙሽና ሊያኦ ለማረፍ ሲቀመጡ ተማሪዎቹ ያያቸውና በድብቅ የተከታተሏቸው እንደሆነም ይታወቅባቸዋል። እዚህ ጋር ታሪኩ ወደ ሌላ ልጅነት እስተ ይመልሰንና አንድ ቀን የሙሺ ታላቅ ወንድም ወደ ሊያኦ መጥቶ ሙሺ በድንገት ጠፋች፣ አይታታል እንዴ? አይ አላየኋትም ቢሎም ወዲያው ግን ቀደም ብሎ ድብብቆች ሲጫወቱ ሙሺ እንድትደበቅ ነግሯት እሱ ግን መፈለጉን ረስቶ ትዝ ይለውና ጥፋቱን የተረዳው ሊያኦ በድንጋጤ እያለቀሰ በየቦታው እየፈልጋት ተስፋ በመቁረጥም ሙሺን በሰላም ካገኘኋት ህይወቴን በሙሉ ሰው መጠበቅና መንከባከብ ጀምራለሁ ብሎ ቃል ይገባና ከትንሽ ፍለጋ በኋላ ሲያገኛት ከዛች ቀን ጀምሮ ሊያኦ ለሙሺን የሚያሳይበትን ልዩ እንክብካቤ ያን ቀን የገባውን ቃል ለመፈጸም ነበር። ከትውስታ መልስም ሼኒም ወደ ክፍሏ ሄዳ ብቻዋን ትቀመጣለች። እዛው ላይም ሊያኦ ድንገት ገብቶ ሳይታሰብ ይጋጩና ሼኒ በልቧ ለሊያኦ ስሜት ማሳደር ጀምራ ስለነበረ እውነተኛ ፍቅሬ ሲሆን ብላ ማሰብ ትጀምራለች። በዛ ወቅት ምናንና ሁንግ የተባሉ ሁለቱ ተማሪዎች መምህር ያንግን ለመበቀል በኬሚስትሪ ላብራቶሪ ውስጥም ድብቅ ፍንዳታ ለማዘጋጀት ሙከራ ያደርጋሉ። ሁሉንም አዘጋጅተው ውጪ ሲጠብቁ ሼኒ ወደ ላብራቶሪ ስታምራ ያዩታል። ሁለቱ ልጆች ማን ሄዱ የድናት ብለው መከራከር ጀምራሉ። ሊያኦ በድንገት ደርሶ ሳያንገራግር ወደ ውስጥ ዘሎ ገብቶ እሷን ይዘዋት ይወጣል። በዛው ሰዓትም በላብራቶሪ ውስጥም ትንሽ ፍንዳታ ተከስቶ መምህር ያንግ በሁከት ውስጥም ሲወድቁ ሊያኦ ግን ሼኒን በሰላም አውጥቷት ነበር። እሷም አሁንም ሊያኦ የተጻፈላት እውነተኛ የህይወት አጋሯ እንደሆነ ሙሉ በሙሉ ታምናለች። ሊያኦ ስለሆነ ነገር ለሼኒ ይቅርታ ለመጠየቅ ሲለም በአጋጣሚ ሁለቱም በአንድ እቃዎች ማስቀመጫ ሳጥን ውስጥ ይቆልፍባቸውና ሊያኦም ይቅርታ ይል ሲልም ሼኒ ነገሩ ሌላ አድርጋ በማሰብ ዝም እንዲል ትነግረዋለች። በኋላ ሊያኦ በትክክል ይቅርታ ለመጠየቅ ጁስ ይዞላት ሄዶ ከመስጠቱ በፊት ግን እሱ ራሱ አንድ ጉንጭ ቀምሶት ሰጥቷት ሄዳል። እሱ ከሄደ በኋላም ሼኒ ሁለቱም ከአንድ ጠርሙስ መጠጣታቸውን ስታስብ ደስ ይላታል። በሌላ በኩል ሙሺ ባልተለመደ ሁኔታ ደግ ሆና ወደ ሊያኦ ትቀርባለች። ድምጿንም አለሳልሳ ሁል ጊዜ ከጎንሽ እቆማለሁ ብልሃል ነበረ አሁንም ታግዘኛለህ ብላ አስጠይቀው ሊያኦ በዚህ ጊዜ ግን አይሆንም ብሎ ይመልስላታል። የሙሺ ድንገት ደግነት ምክንያቱ የታወቀ ነበር። የእንግሊዝኛ ፈተና በጥቂት ቀናት ውስጥ ስለሚደርስና እሷ ሁል ጊዜ ስለምትወድቅ ሊያኦ እንዲያስጠናት ፈልጋ ስለነበረ ነበር። የክፍሉ ተማሪዎችን በሙሉ ሊያኦ እንዲያስጠናቸው ጥሩ ጸባይ ማሳየት ቢጀምሩም እሱ ግን ሁሉንም እምቢ ይላቸዋል። ተስፋ የቆረጡት ተማሪዎች በፈተና ወቅትም ለመኮረጅ ወስነው ነገር ግን መምህሩ እጅ ከፍንጅ ይዛቸውና ከሊያኦ በስተቀር የክፍሉ ተማሪዎች በሙሉ ይወድቃሉ። መምህሩ ያን ግን በውጤታቸው ተናዶ ክፍሉን ሲቆጡት ሊያኦም ለክፍላችን በሙሉ ይቅርታ ጠይቃለሁ፣ አንድ ድል ይሰጠንና ፈተናውን ጥሩ እናመጣለን ብሎ ይለምነዋል። ከዛም ሊያኦ በግሉ ክፍሉን በሙሉ ማስጠናት ጀምርና መጀመሪያ ላይ ተማሪዎቹ ትኩረት ማድረግ ከብዳቸው በሊያኦ ትዕግስትና ብልሃት ግን በመጨረሻም ሁሉም ተማሪዎች በቀጣይ ፈተና በጥሩ ውጤት ያልፋሉ። በኋላም በትምህርት ቤቱ የስዕል ውድድር ሲካሄድም የእነሱ ክፍል ጥሩ ቢሰራም ምንም ሽልማት ባለማግኘታቸው መምህር ያንግ በክፍሉ ደስተኛ ሳይሆኑ ይቀራሉ። ተማሪዎቹ ግን ባናሸንፍስ ምን አለበት አብረን እናከብራለን ተባብለው ይደስታሉ። ከትምህርት በኋላ ሙሽና ዚያኦ ዶንግም አብረው ወደ ቤት ሲመለሱ ሲያወሩና ሲስቁ በሩቁና አንድ ሰው በድብቅ ፎቶ ያነሳቸዋል። ዚያኦ ደግሞ ታዋቂ አርቲስት በመሆኑ ይሄ ፎቶ ትልቅ ቁሪ እንደሚፈጠር ግልጽ ነበር። በነጋታው ሙሹ ትምህርት ቤት ስትደርስም ተማሪዎች በሙሉ እየጠቆሙባት ሲያወሩ ግራ ትጋባለች። ሊያኦ መጥቶም በኢንተርኔት የተሰራጩትን ፎቶዎችና ዜናዎችን ሲያሳያት ነገሩ ከባድ መሆኑን ትረዳለች። በሌላ በኩል ሼኒ ሊያኦ ልታናግረው ስትልም ሁሉ ጊዜ ሆነ አጋጣሚ የተፈጠረ ሳይሳካላት ይቀራል። ዚያኦም ከማኔጅመንት ቡድኑ ጋር ሆኖ ለመገናኛ ብዙሃንም ከሙሺ ጋር የፍቅር ግንኙነት የለንም ጥሩ ጓደኛሞች ብቻ ነን ብሎ ይናገራል። በዛው ቀንም ከትምህርት በኋላ ሊያኦ ብቻውን ወደ ቤት ሲሄድም ሼኒ መንገድ ላይ ጠብቃው ላናግር እፈልጋለሁ እወድሃለሁ ብላ ፍቅሯን ሲገልጽለት ምንም ሳይመልስላት ዞሮ ሄዳል። በዛች ምሽትም እንቅልፍ አጥቶ ያድራል። በቀጣዮቹ ቀናትን በትምህርት ቤት ውስጥ እያሳደደችው ልትቀርበው ስትሞክር
ተሰላችቶ ሊያመልጣት ሲልም መደበቁ ሳልሰራለት በመጨረሻም ሊያኦ ሙሽን እርዳታ ይጠይቃታል። ሼኒ ፍቅሯን ገለጸችልኝ። በየቦታው እየተከተለችኝ ነው። ምን እንደማደርግ አላውቅም። ይህንን ስትሰማ እየሳቀችበት ያቺ ኮስታራ ልጅ ፍቅሯን ገለጸችልኝ። አትጨነቅ፣ ይሄ ትንሽን ነገር በኔ ተው፣ በአንድ ደቂቃ ውስጥ እፈታዋለሁ። ይዛ ወደ ትምህርት ቤቱ ጣራ ወጣ። ሼኒ ስትመጣ ሙሽ ሳታንገራግር ለሊያው ፍቅርሽ እንደገለጽሽለት ሰማሁኝ። ነገር ግን እሱ አንቺን አይወድሽም፣ ምክንያቱም እሱ የሚወደኝ እኔን ነው። ከኔ 1 ዓመት ልጅ እያለች ጀምሮ ይወዳት እንደነበረ ፈጥራ ታወራለች። ከዛም ወደ ሊያው ጋር ዞራ አይደለም እንዴ ራስ ንገራት እንጂ ስትለው ይደነግጣል። ወደ እንደዚህ ያለ የሚያሳፍር ጨዋታ ውስጥ ከተኛለች ብሎ አላሰበም ነበር። ነገር ግን አማራጭ ስላልነበረው እየተገደደ አዎ እኔ ሙሽን እወዳታለሁ፣ ከልጅነታችን ጀምሮ እወዳታለሁ። ሙሽም ቆንጆና ውብ ነሽ በለኝ እስኪ እያለች ውስጥ አስገድደው ጥርሱን እያፋጨ አዎ እሷ በጣም ቆንጆና ውብ ናት ለማለት ይገድዳል። የሁለቱ የተጋነነ የውሸት ፍቅርን ስትመለከት ሼኒ አፍራ ደንግጣ ትሄዳለች። ሼኒ እንደሄደችም ሊያኦ በቁጭትና በእፍረት ፊቱን በእጆቹ ሸፍነዋል። ሙሺ ግን እየሳቀች እዛው ትቆማለች። በቀጣይም ሼኒ ቆንጆ ልብስ ለብሳ በመንገድ ላይ እየሄደችም ፎቶዎችን እየተነሳች ወደ ሶሻል ሚዲያዋ ትለቃለች። በዛ ወቅትም ሊያኦ የሚበላ ነገር ሊፈልግ እየሄደ እሷ ደግሞ ከተቃራኒ አቅጣጫ እየመጣች ነበር። ልክ እንደ ሁልጊዜ ሁለቱም ከሙሺ ጋር ድንገት ተጋጭተው በጥቂት ሰከንዶች ውስጥም እንደገና ጭቅጭቅ ይጀምራሉ። አጋጣሚ ሆኖ ሼኒ አቅራቢያቸው ነበረችና ድምጻቸውን ሰምታ ወደ እነሱ ጋር ሄዳ አስተያቸው ፍቅረኛሞች ነን ብለው የዋሿት ነገር ትዝ ብሏቸው ሲጨቃጨቁ ካየቻቸው ደግሞ መዋሸታቸው ስለሚታወቅባቸው ወዲያውኑ ጭቅጭቁን አቁመው እንደ እውነተኛ አፍቃሪዎች መተወን ጀምራሉ። ከጥቂት ጊዜ በኋላ ሁለቱም አብረው ወደ ምግብ ቤት ሄደው ምግቡ እንደጨረሱ ሊያው በፍጥነት በብስክሌቱ ይሄዳል። ሙሺ በድብቅ ተከትለው ሊያው ወደ አንድ ሆስፒታል ደርሶ እዛም አያቱን ያገኛታል። እሷም ውስጥ ገብታ አያትየው ሙሺ የልጅ ልጁ የሚወዳት ሴት ልትሆን ትችላለች ብላ በመጠራጠሯ ጥያቄ ታበዛባቸዋለች። በኋላ ላይም ሶስቱም አብሮ ሲመገቡ አያትየው ስርዓት የሌለሽ ነሽ፣ አበላል እንኳን አታውቂም እያለች ብትናገራትም ያገባችበት ቃም በመሆኑ እንዳዘነች ሙሺ ስላወቀች ከእነሱ ጋር ሆነው አብሮ ቆንጆ ልብስ ገዝተው በስጦታ መልክም ሰጥተዋት ሶስቱም አብሮ ፎቶ ይነሳሉ። አያትየውም ደስ ብሏት ለሙሺ ያላት አመለካከት ይቀየራል። በኋላም በትምህርት ቤትም ብዙ ተማሪዎች በማስታወቂያ ሰሌዳው ዙሪያ ተሰብስበው ሙሺና ጓደኞቿም እንደተጻፈ ለማየት ቢሞክሩም በሴቶቹ ብዛት ምክንያት ግን ማየት አልቻሉም ነበር። ሙሺ በብልጠትም ዝነኛ አርቲስት መጣ ብላ ሁሉም ለማየት እየሮጡ ሲሄዱ በማስታወቂያው ላይ ውድድር እንደተዘጋጀ ታያለች። መወዳደር ብትፈልግም እያንዳንዱ ተማሪ በእንግሊዝኛ መወዳደር ስላለበት እንግሊዝኛ ደግሞ የሰው ትልቅ ድክመት ስለነበረ ወደ ኤልያው ጋር ትሄድና እባክህ እንግሊዝኛ አስተምረኝ። መጀመሪያ እምቢ ብላትም እየጮኸች የኔ ውድ ፍቅረኛ ፍቅሬ ስለሆንክ እንግሊዝኛ ታስተምረኝም እያለችው በሰው ሁሉ ፊት ታሳፍረው ሊያኦ ይበቃል አትጩ ይበቃ አስተምርሻለሁ ብሎ ለመስማማት ይገደዳል። እያስተማራትም ከትምህርቱ ይልቅ የሚጨቀጭቁበት ጊዜ ይበልጥ ነበር። ሊያኦ አነባበቡን ሲያስተምራት እሷ ደግሞ በሌላ መንገድ ለማንበብ ትከራከራለች። በመጨረሻም ይናድዳል። ነገር ግን ሁለቱም ሲረጋጉ ማስተማሩን ይቀጥላል። ለውድድሩ የመረጠችው አይ ላቭ ዩ የሚል ቃል ስለነበረው ሊያኦ በተደጋጋሚ ትክክለኛውን አነባነብ አይ ላቭ ዩ እያለ ያስጠናታል። እሷ ግን ሁሉ ጊዜ በተሰተ መንገድ ትጠራዋለች። በዛ መካከልም እንደገና ጭቅጭቅ ይፈጠራል። ሼኒ በአቅራቢያቸው ስታልፈም ሁለቱም በተደጋጋሚ አይ ላቭ ዩ ሲባባሉ ሰምታ ፍቅራችሁን አሳድጋችሁታል ማለት ነው ብላ በቅናትና በንዴት ዞራ ትሄዳለች። የሙሺም እንግሊዝኛ ከቀን ወደ ቀን እየተሻሻለ ይመጣል። በመጨረሻ የውድድር ቀን ደርሶ ተማሪዎች በየተራ እየተወዳደሩ ዳኞች 5 ተወዳዳሪዎች ብቻ ወደ ቀጣዩ ዙር እንደሚያልፉ ሲያሳውቁ እሷ ግን አልነበረችበትም። እሷም ስታዘን ዚያኦ የእሷን ማዘን አይቶ አዝኖላትም በሱ ቦታ እንድትወዳደር ያደርጋታል። ግን በቀጣዩ ውድድር በጣም እንደሚቀርብ ስለነበረ እንደ አጋጣሚ ሆኖ ከሙሺ ጋር የሚሆን ሰው አልነበረም። ስለዚህ ወደ ሊያኦ ጋር ሄዳ አብሯት እንዲወዳደር ስጠይቀው እምቢ ብሏት ብቻዋን መድረክ ላይ ስትወጣ ግን ድንገት መቶ ይቀላቀላታል። ነገር ግን ድምፁ ጥሩ ስላልነበረ የመጨረሻውን ደረጃ ይይዛሉ። ሙሺ በንዴትም ማንጠራህ እጣልሃለሁ ብላ ጥላው ትሄዳለች። ሼኒ አሁንም ለሊያኦ ያላትን ፍቅር ለመግለጽ ወስና ደብዳቤ ከመጻፍ ይልቅ ስሜቷን በሙሉ በፎጣ ላይ በጥንቃቄ ጽፋ በኪስ ውስጥ ደብቃ በደብተር ውስጥ አድርጋ ልትሰጠው ተዘጋጀዋለች። ደብተሩን ይዛ ለሊያኦ ስትሰጣበም ለምንድነው ደብተር የሰጠሽኝ? ምንም ጥያቄ አትጠይቀኝ፣ አንብበህ ብዙ እንዳታስጠብቀኝ መልስ ስጠኝ። ሊያኦ ደብተሩን ገልጦ መንበብ ቢጀምርም ፎጣውን ግን አላገኝም ነበር። በዛው ሰዓትም ሙሺ ጉንፋን ይዘዋት ፈቃድ ሳትጠይቅ በደብተር ውስጥ የነበረውን ሼኒ የጻፈችበትን ፎጣ አስባ በመውሰድም እንደ ሰው ተጠቅማበት ያ ደስ የሚል የፍቅር ደብዳቤ ሊያኦ ሳያየው ይበላሻል። እሱም ተገርሞ ሲመለከታት ፎጣው ልትመልስለትና አይ አያስፈልገኝም ያዡ። በዚህ ምክንያት ሊያኦ የሼኒን የፍቅር መልእክት ሳያየው ይቀራል። በሌላ በኩል ሼኒ የሊያኦ መልስ በጉጉት ቢጠብቅም እሱ ግን ሊመጣ አልቻለም ነበር። ከትምህርት በኋላ ሊያኦና ሙሺ መንገድ ላይ ተገናኝተው ሙሺ ሁልጊዜ ከትምህርት በኋላ እንደሚቸኩልና እንደተጨነቀ ስለምታየው
የሚያስጨንቅህ ነገር ካለ ልረዳህ እችላለሁ። ሊያው ግን ቀደም ሲል ከእሷ ጋር እርዳታ ጠይቆ የደረሰበትን ስላወቀ እንደገና ሰውን የመጠየቅ ፍላጎት አልነበረውም። በጭንቅላቴ ውስጥ ያለውን ማወቅ ከፈለግሽ ቀረብ በይ ሳት በደስታ ቀረብ ስትል አይኖችን ጨፍኝ የሆነ ትልቅ ምስጢር ሊነግራት እንደሆነ በማሰብ ሳታንገራግር አይኖቿን ትጨፍናለች። እሱ ግን ምንም ሀሳብ አልነበረውም። አይኗን እንደጨፈነች በጸጥታ ጥሏት ይሄዳል። ለረጅም ጊዜ ጠብቃ ድምፅ ስጣጣ አይኗን ስተከፍተው ሊያው ታሏት መሄዱን ተረድታ አፏን ትይዛለች። በማግስቱ ሊያው በክፍል ውስጥም ተኝቶ በመገኘቱ ተማሪዎቹ በሙሉ ደነግጣሉ። ሙሺ በክፍል ውስጥ ተኛ አይታት ስለማታውቅም ማመን ያቅታታል። ነገሩ አስቂኝ ሆኖ ስላገኘችው ከእሱ ጋር ፎቶ ተነስታ መሳቅ ትጀምራለች። በዛ ወቅትም መምህሩ ጥያቄ ስጠይቁ ማንም ሳይመልሰው ሙሺ እጇን ቀድማ አውጥታ ሊያው እንደሚመልስ ትናገራለች። ከዛ ብትቀሰቀሰውም ተኝቶ ስለነበረ ጥያቄው ምን እንደሆነ እንኳን ስላላወቀ መመለስ ያቅተው እሷም ሆዷን እስኪያማት ትስቃለች። በማግስቱ ጠዋትም እሷ በሰላም ተኝታ አንድ ሰው በሩን በኃይል አንኳኳዋል። ሙሺ በመጀመሪያ ችላ ብትለውም በሩ መደብደቡን ስላላቆመ እንቅልፏ ስላበላሻባት በንዴት ተነስታ በሩን ስተከፍተው ሊያው ቆሞ ታገኘዋለች። በጠዋት ቤት የመታ ለምን ትረብሸኛለህ ብላ ስትጮህበት ሊያው አባቷ ፍሪጅ ውስጥ ምግብ እንዳስቀመጠላትና እንድትበላ እንደነገረው ያስረዳታል። በጣም የሚተኛ ሰው በመጨረሻም ደደብ ይሆናል ብሎ ሲያፌዘባት እሷም ተናዳ ደደብ ነሽ እያልከኝ ነው ብላው ይጣላሉ። ከዛ በኋላም አያቱ ከሆስፒታል አምልጣ ወጥታ ውድድር ሳለበት እንድጠብቃ ጠይቋት ይሄዳል። እሷም አያቱ ጋር ስታወራ ቆይታ አያትየው የኔ ቤት እንሂድ ትላትና የላዩ መታጠቢያ ክፍል ውስጥ ውሃ እንደከፈተችም ሳትዘጋው ትሄድና አያትየውን ወደ ሆስፒታል ከወሰዱ በኋላ ሲመለሱ ቤቱ በሙሉ በውሃ ተሞልቶ ያገኙታል። እሱ ምርጫ ስላጣ ቤቷ ለመቆየት ቢጠይቅም ወንድሟ ፈቅዶ እሷ ግን አይሆንም ብላ ድርቅ ትላለች። በመጨረሻ ግን ተስማምታ ቤት ቢገባም እያጮኸች ትበጠብጠዋለች። ጭራሽ ደግሞ ሆን ብላ ቤቱን እያቆሸችው አስሬ የተነሳ ቤቱን ያጸዳል። እሷን በባህሪው መቀየር ትገረማለች። ድንገት ታሞም ትኩሳት ሲይዘው በእሷ የተነሳ መስሏት ጨንቀት ትንከባከበዋለች። ድንገት እንቅልፍ ወስዶትም ጸጥ ሲል አንተ ተነስ እንጂ ምን ሆነ ነው እያለች ውስጥ ጨነቅ ይነቃል። በጠዋት ተነስቶ ቁርስ ሲሰራም ተሽሎ ሆኖ እንደዚህ ውርውር የምትለው ጓደኞቿም ሊመጡ እንደሆነ ሲነግሯትም ደብቃው እነሱ ሲመጡ ድምፅ እያሰማ መበጥበጥ ሲጀምር ሰበብ ፈጥራ እንዲሄዱ አድርጋ ከሱ ጋር ተጣላለች። ክፍል አንድም እዚህ ላይ ያበቃል። በቀጣይ ክፍል እንመለሳለን።